ልጁም ወደ እናቱ ይጮሃል፣ እማ ድረሽልኝ። ወታደሮቹንም ይማጸናል፣ በፊርዓውንም ይማልዳቸዋል። ቢቸግረው እዚህ ግባ በማይባል ትንሽ ጉልበቱ ይማታል፣ በትናንሽ እጆቹ ይወራጫል። እናት ሂደቱን አይኗ ቢያይም ልጇን ወደ እሳት ሲጎትቱት የማስጣል አቅሙ አልነበራትም። ብሶቷን ለጌታዋ ከመናገር ውጪ ትልቅ አማራጭ አልታየትም። እናትም አቋሟን ባሳወቀች ጊዜ ወዲያው ልጁን ከፈላው ዘይት ውስጥ አስገቡት፣ ያለ አንዳች ጥፋቱ ማገዱት። ታናናሽ ወንድሞቹ በክስተቱ በመሰቅጠጥ በትናንሽ መዳፎቻቸው ፊቶቻቸውን ሸፈኑ፣ በጩኸታቸውም አካባቢውን አወኩት። ጉንጮቻቸው በእንባም ራሱ። ዘይት ውስጥ የተከተተው ልጅ ስጋ በቅጽበት ከአጥንቱ ተለየ። ነጭ አጥንቱ በፈላ ዘይት ላይ ተንሳፈፈ። ፊርዓውንም አጥንቱን ለሞግዚቷ እያሳየ ከእምነቷ እንድትመለስ እና አላህንም ሱብሓነሁ ወተዓላ እንድትክድ አስፈራራት። እናትየው ግን በእንቢታዋ ጸናች፣ በአቋሟም ጠነከረች። ፊርዓውንም የባሰውን ተናደደና እጅግም ተቆጣ። ሁለተኛ ልጇም እንዲቀርብ ታዘዘ። ልጁ እሪ እያለ ከእናቱ ነጥለው ወሰዱት፣ በቅጽበት ከፈላው ዘይት ውስጥ ከተቱት። አጥንቱ ከወንድሟ አጥንት ጋር ተቀላቀለ። ነገር ግን በእናቱ አቋም ላይ አሁንም ለውጥ አልታየም ነበር። ፊርዓውንም ወታደሮቹን እያጣደፈ በሶስተኛው ልጅ ላይ እርምጃ እንዲወሰድ አዘዘ። እሱንም ከአይኗ ወሰደው፣ ዘይት ውስጥ ከተቱት። እናት ግን አሁንም አቋሟን አልቀየረችም። ክስተቱን የሚከታተለው አራተኛ ልጅ በእናት እግር ስር ተጠመጠመ። ተደፍቶ ሲያለቅስባትም ከአይኑ የሚወርደው እንባ እግሩን አርሶት ነበር። እሷ ግን አቅፋ ሻሽታ አደፋፍራ ልትሰናበተው ሞከረች። ነገር ግን ጊዜ አልሰጧትም። በጭካኔ ወሰደው። የወንድሞቹን ዕጣ አስጎነጩት። እናት የተቀቀለ የአራት ልጆቿን አጥንትና ስጋ በቅርብ ርቀት አሸተተች። በበርሜሉ የሚንሳፈፈው የልጆቿን አጥንት ቆጠረች። አንጀቷ ዳግም ተንሰፈሰፈ። ትዝታዎችም አንድ በአንድ ተቀሰቀሱባት። ስታበላቸው፣ ስታጠጣቸው፣ ስታጠባቸው፣ ስታስተኛቸው፣ ስታጫውታቸው፣ አክፋ አገላብጣ ስትሰማቸው፣ በሽንታቸው የበሰበሰ ደረቷ ይህ ሁሉ ትዝ አላትና በሐሳብ ውስጥ ገብታ ነጎደች። ከእንቅልፏ ተነስታ የምታጠባቸው ሆዳቸው ጎሎ ይሁን ታመውብኝ ይሁን ብላ የምትጨነቅላቸው የብቸኝነቷ ተጋሪ የሐሳቦቿ ማስረሻ የሆኑ እነዚያ እንቡጥ እንቦቅቅላዎች አሁን ድምፃቸውም ሆነ ትንፋሾቻቸው የለም። ለቅሶአቸው፣ ሳቃቸው፣ ጨዋታቸው ርቋል። በቅጽበት እንደሌሉ እንዳልተፈጠሩ ሆነዋል። እነዚያ በ9 ወር በድካም ላይ ድካም የተወለዱ በእናት ልፋት ያለ አባት ያደጉ እጅጉን ትሳሳላቸው የነበሩ ልጆቿ አሁን በደቂቃ ውስጥ ላይመለሱ ተለይተዋታል። አይኗ እያየ በአይኗ ፊት በጭካኔ ነጠቋት። ባላጠፉትና ባልሰሩት ወንጀልም ከእሳት ማግደዋል። ልጆቿን ሳይሆን ልቧን አውልቀው የወሰዱት ያክል ነው የተሰማት። ጽናቷ መልሶ እሷንም አስገረማት። ምን አንጀት ቢሰጣት ነው እንዲህ መጨከኗ? በመጨረሻም በእጇ የቀረውን ጡት ያልጣለውን 5ኛ ልጇን ሊነጥቋት ሲመጡ ከልክ በላይ ደነገጠች። ሁኔታዋን ከምትቋቋመው በላይ ሆነባት። ልጇን ጡት እየጠባ ጡቱ አፏ ውስጥ ነበር። ሁኔታዎች ሁሉ ከእይታዋ ማይሰውሩት አላህ ሱብሓነሁ ወተዓላ ከዚያ በፊትም ሆነ በደነገጠች ጊዜ ከጎኗ ነበር። ልጇንም ሊወስዱት ሲሉ በደነገጠች ጊዜ ገና ጡት ያልጣለ ልጇን እንዲናገር አደረገው። ልጁም ለእናቱ ወደ እሱ ዞር ብሎ እንዲህ አላት። ልጁ ምን ይላት ይሆን? እነሱስ ጨክነው ይወስዱታል። ኢንሻአላህ በቀጣይ ክላስ የምናየው ይሆናል።